ቤኪ ዋንትያን የጾታ ግንኙነት ሊያደርግ ፈልገው እምቢ ስትለው እምቢ ቢለን እየሄደችው ከዛ በኋላ ለምን ሰደባችሁ ስል እምቢ ስትል ስደቧት ብሎ ቤኪ ነው ብር ያስገባው ብሎ ተናገሩ ልጆች። ቤኪ ነው ስደቧት ብሎ ብር ያስገባው። እውነት ነው። እኔ አንቺን የጾታ ትንኮሳ ነገር ጠይቄሽ ነበር ወይ? ሊክ አንቺ ጋር ነበረች አይደል? ሰውም ግልጽ እንዲሆን ነው። አሁን ይቅርታ ለመጠያየቅ ይቅርታ ለማድረግ ሁሉን ነገር ግልጽ እንድናደርግ ነው። እዚህ ጋር ጠይቄ ነበር ወይ? እውነት ነው ወይ? በዚህ ጉዳይ ነበርኩኝ። ራስሽ መልሽና አውሪ። ይሄንን ነገር ሲጨርሺ እኔ ባንቺ ላይ ያወራሁትና ያወራሁት የዋሽሁትም ነገር አለ፣ የተናገርኩትም እውነት አለ። ውሸቱን ውሸት ነው ብዬ እዚህ ይቅርታ ጠይቃለሁ። ባንቺ ላይ ዋሽቼ የተናገርኩት ምክንያቱም ኦፍ ስለሆንኩኝ ክሬዚ ስለነበርኩኝ የተናገርኩት ነገር ላይ ጨምሬ የተናገርኩት ነገር አለ። እሱን አርሜ እናንተንም አንቺንም ይቅርታ ተቀበላለሁ። እውነት ነው ወይ? አንቺም ዋንቲ እኔ እውነትም አንቺን እንደዚህ አይነት ፍላጎት ነበረኝ ወይ? እንደዚህ አይነት ጥያቄ ጠይቄሻለሁ ወይ? ይሄ ህዝብ እንዲያውቅ ይሄንን ማብራራት ችኝና ከዛ በኋላ ይቅርታ ጠይቃቸው። እነዚህ ልጆች እንደዛ ሲሰድቡኝ እሱ ነው እንደዚህ እንድንሰድባት ያደርገዋሉ። ከዚህም በፊት እኔ ሲፉም ከነሱ ጋር ላይቭ ላይ አገናኝታኛለች። እኔ የአባገዳ ልጅ ነኝ እያለ አብረን ስንጫወት ነበር እና አብረን እንደዛ ተጫወትን። ምንም በማያውቀኝ ደግሞ ታሪኩ እንደሆነ ያስታውቃል እያልክ ነበር አንተም። እኔም በጣም ግራ እየተጋባው ነበር። የሆነታ ላይ ደግሞ እኔ ደግሞ እንትን እያልኩኝ በቃ ጸባይክ እየተቀየረ መጣ። እዛ ጋር ምናምን በቃ ያው አንተ አሁን ያነሳሃቸው ምክንያቶች ሊሆን ይችላሉ። እዛ ጋር የነበረው ነገር ማለት ነው እንደዛ ልትሆን የቻልከው። በጣም ብዙ ሳታምሜ ታውቃለች፣ ሊያም ታውቃለች ብዙ ነገር እዛ እየሆንኩ የነበረው። አንተም ከዛ በኋላ መተህ ከተናገርኩ በኋላ ጓደኛህም ከመጣ በኋላ በጥፊ መምጣት ነበረች ካለም በኋላ ብዙ ነገር ተፈጥሮ ነበረ። ከዛ ሲሄድ ሁላ አንተ ምንድን ያልከው አንፎሎ አደረገኝ አይደለ? አንፎሎ ስታደርገኝ ምን አድርጌ ነው? ከሱም ብሶ ጨዋሽ ነኝ አንፎሎ አደረገኝ። እኔም አንፎሎ አደረኩት። ኢቭን እንኳን ቆይ ልጨርስ ነኝ። ኢቭን እንኳን ቮይስ ልክ ማለት ከውስጥ ያልወጣለ እንግዲህ ልናገር ምን ላድርግ። ጃዝ እንደውም ከኔ ደብቆ ነበረ። ከአንተ ጋር ሲመላለስ ነበረ ቮይስ ስሰማ መኪና ውስጥ ነበር ገባ። ከዛ ልክ ሲከፍተው የሆነ ነገር እያልክ ነበር ዋንትያ እንደዚህ የሆነ ነገር አደርጋለሁ በቃ የሆነ ነገር አደርጋለሁ እሷም ሰው ነኝ ብላ ነው ላይክ የሆነ ነገር ምናምን ስትል የሆነ ነገር አትበል እንጂ ግልጽ አድርጌውና ፊክስ አድርጌው። አንተ አልነበርክም በዛች ጋር አንተንም አከብራለሁ። በዛ ዋንቲ እኔ አንድ ነገር ልጠይቅሽ። በዛ ጉዳይ ላይ እኔና አንቺ የነበርነው ቦታ ላይ እንደዚህ አይነት ነገር ነበር ወይ? ናኒ ከቻልክ ናኒን አስገቡና እኔ ተናድጄ ያወራሁት በምን ምክንያት ነው? እኔ ልጨርስና ከዛ የፈለግሽውን አይሁን ታወሪያለሽ። እኔ ልጨርስና እዚህ ጋር አለች። አንቺን እንደዚህ አይነት ጥያቄ ጠይቄሽ ከሆነ እዚህ ጋር ያሉ ልጆች ፏፏቴን እንወስዳታለን፣ እኛ ጋር ተራራ አለ፣ ያችን ተራራ አለ፣ ያችንም እናስታውቃለን ብሎ ነው አተካና ይዞ የባህል ልብስ ይዞ የባህል ምግብ ይዞ የመጡትና ልጆቹ አይ ማሄድ የለባትም ዛሬማ በደንብ አድርጋ እኛን ማስታወቅ ነበረባት። ስለዚህ ለምንድን ነው የምትሄደው ሲል እኔ ደግሞ አገሪቷን በደንብ ታስታውቂያለሽ፣ ምንም ሌላ ቦታ ያው ከተማውን በደንብ ውስጥ ቤት አድርገሻል አስታውቀሻል፣ ግን ሌላ ቦታንም እንድታስታወቅ ፈልጌ ነበር። ለዛ እንድትሄጂ አልፈለኩም ነበር። ምክንያቱም ወደ ሐዋሳ ሄዳለሁ ስትይ አንቺ የተሰማሽን ነገር አዎ እኔ አልሰማሁም። በጥፊ ነበር ማለት እቺ ለምንድን ነው የምታቀራራው? በጥፊ ማለት ነበረባት። እኔ በጥፊ ማለት ነበር ብሎ ዮናስ ተናግሯል አለ ጃዝ። እኔ አልሰማሁም። እኔ ሰምቻለሁ እንደዛ በጥፊ ማለት ነበረባት። ምንድን ነው የምታካብደው? እቺ ብሎ እዛ ጋር የመጣሁት አንተን ብዬ ነው። ቤኪ ታውቃለህ፣ ማንንም አምኜ ማንንም ብዬ አይደለም የመጣሁት። ከመጣሁበት ቀን ጀምሮ እኔ እናንተ